ተዘረፍን ያውም በሽጉጥ አስፈራርተው ሬንጅ ሮቨር አዛርግም እያበራ ነው። ተሰነጥቆ ሀሳብ ይመስላል። መሀል ለመሀል ኮብራ ነው የሚመስለው። አስፈሪ ነው። በጣም ካስ በቀጥታ ሰበር ዜና የኢትዮጵያ አየር መንገድ በከባድ አጣብቂኝ ውስጥ እንደሚገኝ ተሰማ። ወደ ትግራይ ክልል በረራዎችን ለማቋረጥ እንደሚገደድ የዛሃበሻ ምንጮች ገልጸዋል። በአንድ ወቅት እኔ በእድሜ ከሚያንሰኝ ሰው ፍቅር ይዞኝ ነበር። ወይ ጉድ! ፖፖ ላይ የሚቀመጥ ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እንኳን ወደዚህ ዩቲዩብ በሰላም መጣችሁ። እንደተለመደ በአዳዲስ ቪዲዮዎች ነው ወቅታዊ በሆኑ ቪዲዮዎች ተመልሰን መጥተናል። እናንተን ያዝናናሉ ብለን ያሰብናቸውን ቪዲዮዎች ሰብሰብ አድርገን ይዘን መጥተናል። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ሀሳባችሁ ደግሞ ኮሜንት ላይ ያስቀምጣችሁ ከኛ ጋር ቆዩ። ወደ ቪዲዮ ተዘረፍን ያውም በሽጉጥ አስፈራርተው። እንዴት ናችሁ? ከ5 ቀናት ቆይታ በኋላ ተመልሰናል። የመጨረሻ ትሪፕ አይ ቲንክ ከጅማ መልስ ወልቂጤ ነበረ። ከዛ ወዳጅ ለምሽኘት አዳማ አካባቢ ጉዞ አደረኩኝ። ይህ እጅግ በጣም አስደንጋጭ ነገር ግን የትኛውም ሹፌር የሚያጋጥመው ኤክስፒሪየንስን ሼር አደረኩት ማለት ነው። ምንድነው የተፈጠረው? ከሃይዌይ ወጣን ክፍያ ጣቢያ ወንጂ ማዞሪያን አለፍ እንዳላችሁ አሰላ ሞጫ የሚባል አለ። አዳማ ቆርቆሮ ወይም ቀዮ ጋራጅ አካባቢ በግምትና ጎማተኛ ጎማ ለመስራት ኦልሞስት 1 ሰዓት ፈጀብን። መፍቻ ይፈታልኝ ነበር ያዳልጥ ነበር። አብሮኛ ያለው ዳጄ ነበር የወይን ጋዜጠኛ ከሰዎች ጋር ደዋወለ ምናምን መፍቻ ጠበቀንና መግቢያ መንገዱን አላወቁትም። እነሱን ለማምጣት ዞር ባለው ታይም ላይ ነው እንግዲህ መኪና ውስጥ ነበርኩኝ። ፌስ ቱ ፌስ ከዚህ አደገኛ እና የሆቴ ትንሽ ለየት ያለ አጋጣሚ ገጠመኝ። ምክንያቱም ከተማ ማል መሆኑ ፊችዝ ግራ ገብቶ ነበርና ፒስትል ያዘ ሰው ማስክ አረገ ምናምን እንሰራለ። ያው ንግግሩ በኦሮምኛ ነው። ምን ያርክ ነው ምናምን ማዋከም ምናምን ጎማ ተኝቶብኝ እንደሆነ ያውቃል። ተመጣ ነው ትራሊ ዘረፋ እንደሆነ ገባኝ ምናምን እና አቀባበለብኝ ምናምን። ከዛን ስልኮቼን ወሰደ። ያው ዞር እንደለለት ካይኑ ትንሽ ቀማመስን። ዞር እንዳልኩለት ወደ ጓደኛዬ ወረደ ማለት ነው። ጓደኛዬ ደግሞ አገራማን ብሎ መፍቻ ምናምን ያመጡ ሰዎች አግኝቶ ሲመለስ ተገናኙና እሱንም ጀስት ርቀትህን ጠብቅ ነው የተባለው። እሱ ደግሞ ጋዜጠኛ እንደዚህ ማን ይረዳችኋል? እኔው የሱንም ስልክ ተቀበለው የኔ አይፎን 17 ፕሮ ማክስ ሳምሰንግ የሱ 14 ፕሮ ማክስ በቸርነቱ ጊዜ እንደውም ህይወታችንን ሴፍ አድርጎታል። ገሎን ቢሄድ ማነል ይባላል። በጣም ያስጠላው ግን ሃይዌይ ላይ ምንም ነገር ቢያጋጥማችሁ እንዳትቆሙ። የተረዳሁት ኤክስፒሪየንስ ያደረኩት ነገር እሱን ነው። በቸርኬ መሄዱ ይሻላል። ከዚህ በፊት ሪፖርት ስናደርግም እንደዚህ አይነት ነገሮች ድግግሞች እንዳሉት ነው። መፍትሄ እንደሌለው ወይም ለምን እንዳጡለት አላውቅም። በጣም ያሳዘነው ደግሞ ምንድነው በሰዓቱ የቀረባችሁ ቦታ ነው ቃል የምትሰጡት። ይሄ ቦታ ይመለከተንም ይሄ ቦታ ይመለከተንም ምናምን በማታ እንደዛ ተንገላታችሁ ትንሽ ያ ነገር ቅር ይላል። ግን ደንበላ የሚገኙ የፖሊስ አባላት በንጋታው ነው ሄደን አመልክተን የሚመለከተው ቦታ ላይ ላይሆን ይችላል ቼክ እናደርጋለን፣ ግን ቃላችሁን እንቀበል። አቴኒ ታይምቲ ስልካችሁ ትሬስ ተደርጎ የሚገኝ ከሆነ የወንጀል ስለተበራከተም እዛ ቦታ ላይ ሰው ስለተገደለና በቁጥጥር ስለዋለ የእናንተ ግዛ ያስፈልገናል ብለው ነው በጣም በሚገርም እንክብካቤ ያስተናገዱ ደንበላ ፖሊስ ጣቢያ አዳማ። መቻቹ ግን ዘመኑ ከፋ። ሁሉም በየራሱ ያውም መሀል ከተማ ያዋጣኛል ባለው መንገድ እየዘረፈ ነው። እንግዲህ እኛም ህይወታችን ተርፏል። አይ ቲንክ ሃይዌይ ላይ ለምትቆሙ ሰዎች ተመክራችሁ የምችለው ምክር ይሄንን ነው። ሹፌር ከሚያዩት እንግልት አንዱን በማየት ደግሞ እድለኛ ነኝ ማለት ብዙ ጊዜ ሳናየው ነበር ምንጮ አይቼው ደግሞ በት ተርፌ ከ5 ቀናት በኋላ ከእናንተ ቤተሰቦቼ ጋር ተገኝቻለሁ። የምቀርጽበት ስልክ የጓደኛዬ ነው። እኔው ቲክቶክ ተለውጦ ነው የጠበቀኝ። ይህም የሚኖር ህይወት ነው። በድጋሚ እንመጣለን። ሰላም። በጣም አሳዛኝ ገጠመኝ ነው የገጠመው። ግን ብዙዎች ኢትዮጵያውያን ሾፌሮች የሚያስተናግዱት ያው ብዙ ሞቶ ስለማያውቅ ከተማው ብዙ ሞቶ ስለማያውቅ ያው የሚነገረው ህይወት የሚኖርለት እንደሆነ ነው ቼክ ያደረገው ማለት ነው። በጣም ኖርማሊ ይሄ
ይነቃቸው ማለት ብዙ ጊዜ የሹፌሮች አንደበት ነው የሚያገለግል። በብዛት ሹፌሮች የሚያጋጥማቸው የሚልኩለት ቮይስ አጋጣሚዎች እየተቀበለ በደንብ አድርገው ቮይስ አውት በማድረግ ቫይራል እንዲወጣ በማድረግ በጣም ይታወቃል። የሹፌር ድምጽ በመሆን በጣም ስለዚህ እነዚህ ከባድ መኪኖች ከባድ መከራ አልፎ እንደሆነ ይህን ስራ የሚሰሩት ተደጋጋሚ ነግረን ነበር። ዛሬ ግን ያው ተርፎ ራሱ ላይ ሀፕን አድርጎ ነገሩ ኤክስፒሪየንስ አድርጎት የሚኖር ህይወት ነው እያለ ነበር። ብዙ ጊዜ የሱ ፋይናል እንትኑ ወርዱ ይህ የሚኖር ህይወት ነው የሚለውና የእውነትም የሚኖር ህይወት እንደሆነ እስካሁን ድረስ ያወራው ነገር ራሱ ላይ ሀፕን አድርጎ አየው ማለት መትረፉ በጣም እድለኛ ነው እንጂ እንኳንስ እንደዚህ አይነት በረሃ ላይ ከባድ ጊዜ ነው። ጊዜ ከፍቷል። ሁሉም ሰው ያዋጣኛል ባለው መንገድ እየዘረፈ ነው፣ እየገደለም ነው። ምን ኑሮ ስለተወደደ ነው። ኑሮ ስለተወደደ ነው እንደዚህ አይነት ነገር መወደድ ብቻ ሳይሆን ነው ስርዓት አልበኝነት ነው እንጂ ኑሮ ቢወደድም እኮ እኛ እንኳን እናደርገው ኑሮ ስለከበደ ሁሉም ሰው ይሄን ማድረግ አይችልም። ግን ስርዓት አልበኝነት ግን አንዳንድ ጊዜ ይሄ የሆነ ፋይናል ፖይንት ይኖረው ይሆን ብዬ አስባለሁ። ይሄ አንዳንዴ ሰው መጨካከን ወጣ ብለህ ስታየው ይሄ የሆነ በጣም ኑሮ ከብዶት ይሄ ልጆች የሚበሉት የሚጠጡት ሲያጡ የሆነ ሰው ትሆናለህ። ገብቶሃል? ይቀየራል፣ ችግር ይቀየራል። ግን እነዛ ግን ነው እንደሱ ወይስ እነዚህ ነገሩ ብዙ ጊዜ ያው እንደዚህ የሚዘርፉ ከሆነም አላቸው። እንደዚህ ነው ሲጀመር እንደዛ የሚያደርጉት ሽፍቶች ናቸው። ኤኒዌይስ ያው መትረፉ በጣም እድለኛ ነው ከነዚህ ዘራፊዎች። ሃይዌይ ላይ በመሃል መንገድ ላይ እንደዚህ በጠራራ ፀሐይ ሽጉጥ ደቅ ነው ምናምን እንደዚህ የሚዘርፍሽ ከሆነ ምን ልታደርጊያች? ፊልም ነው የሚመስለው የእውነት ማለት ነው። እና ሄዝ ላኪ በጣም መትረፉ እንኳን ተረፍክ። ሌሎች ወንድሞች ግን ያው ከሱ አጋጣሚ ተነስታችሁ ጥንቃቄ እንድታደርጉ በዚህ አጋጣሚ ሃይዌይ ላይ እሱ እንዳለው ሃይዌይ ላይ ምንም አይነት ጎማ ቢተኛባችሁ ቆማችሁ ለመስራት እንዳትሞክሩ፣ በቸርክ ሂዱ እያለ ነው። በጣም በተቻለ መጠን ደግሞ ወደ ሃይዌይ ከመግባታቸው ከተማ ውስጥ ጎማ ቼክ ማድረግ ቀድሞ የሚፈልግ የመጨረሻው አካባቢ ቆም ብሎ ፈትሸው ምናምን ነገር ቢያንስ ሃይዌይ አካባቢ ሀፕን ቢያደርግም ቆም ባልሽ ቁጥር እሱ ነው የሚመቻቸው ለነሱ። ይህን መልዕክት ማስተላለፍ እንፈልጋለን። ወንድማችን እንኳን ተረፍክልን እንላለን። በመጨረሻው ወደ ቀጣይ እስኪ ሰራው የሰልፉት ስራ ቅሩ ትምህርት ቤት ቅሩ ምናምን ይሄ ነው። እስኪ ቅሪና እንሽ እስኪ ቅሩና አንያችሁ ግሩፕ ቴሌግራም አለችው እኮ ከዚህ ይደውላሉ። ማንጋ መስሪያ ቤቱን አጨናነቅላ ማለት ነው። ይደውላሉ። ስታጣሩ የሚደወሉ ስልኮች ነው ማለት የማን ናቸው? አንድ ሰው ነው በተደጋጋሚ የሚደውለው። እየደዋወሉ ላይክ ጫና ፈጠርን ለማለት ምስኪን ሴቶች መጥተው ሲግናል ላይ ነው የሚወጡት። ሰራዊ ሰልፍ የሚያደርጉት ሰራዊ ሰልፍ እዚሁ አዲስ አበባ ራሳቸው ግሩፖች አላቸው። እነዚህ ፌሚኒስት ግሩፖች ምን ያደርጋሉ መሰላቸው? አንዷ 5 ክርስቶስ ስንት ዳቦ ነበረ ቁጥራቸው ለማይታወቅ ህዝቦች ያበላ 5 ዳቦና 2 አሳ። እንደለመደው ሲግናል ላይና ቴሌግራም ላይ ያሉ 30ና 40 ፌሚኒስቶችን ባርኮ ያባዛል። ማንኛውም ወደ ስራ እንግባ። ይህ የተግባር ጥሪ ፌሚኒስትም ላልሆናችሁ የሴት ጥቃት ይመለከተኛል፣ የሴትን ጥቃት እቃወማለሁ ለምትሉ ሰዎች ሁሉ ነው። ስራችን የመጀመሪያው እርምጃ እነዚህን ፕሮፋይል ፒክቸር ማድረግ ነው። ፌስቡክ ላይ፣ ትዊተር ላይ፣ ኢንስታግራም ላይ፣ ቲክቶክ ላይ፣ ዋትሳፕ ላይ፣ ቴሌግራም ላይ ለስክሪንሻት እንዲመቻችሁ ይኸው እንደዚህ አስቀምጬላችኋለሁ። ሁለተኛው ደግሞ ይኸውና ከሚመጣው ሰኞ እስከሚቀጥለው እሮብ ለ8 ቀን የሚቆይ የውትወታ ስራ እንሰራለን። ሶሻል ሚዲያ ላይ ማለት ነው። ሄቨን እንፖስታለን፣ ስለ ቀነኒ እንፖስታለን፣ ስለ ዘውዱ እንፖስታለን፣ ስለ ኢክራም እንፖስታለን። እንዲሁም በአጠቃላይ ስለ ኢትዮጵያ ሴቶች፣ ስለ ትግራይ ክልል ሴቶች፣ ስለ አማራ ክልል ሴቶች፣ ስለ አፋር ክልል ሴቶች፣ ስለ ኦሮሚያ ክልል ሴቶች እንፖስታለን። እነዚህን ፖስቶች ስንፖስት ታዲያ የምንጠቀመው ሃሽታግ ትሰማ ወይም ደግሞ ሃሽታግ በቃን። በተለይ ሃሽታግ ትሰማን በደንብ ተጠቀሙት። ምክንያቱም የሚሰማ አካል ነው ያጣ ነው። እናችሁ ሃሽታጎች እነዚህ ሁለቱ ይሁኑ እንጂ ቀነኒ ትሰማ የሚባል ሃሽታግ ይኖረናል። ስለ ቀነኒ ፖስት ስናደርግ ሄቨን ትሰማ የሚል ሃሽታግ ይኖረናል። ስለ ሄቨን ፖስት ስናደርግ ዘውዱ ትሰማ የሚል ሃሽታግ ይኖረናል። ስለ ዘውዱ ፖስት ስናደርግ ኢክራም ትሰማ የሚል ሃሽታግ ይኖረናል። ስለ ኢክራም ፖስት ስናደርግ ጀነራሊ ስለ ሴቶች ደግሞ ፖስት ስናደርግ ሃሽታግ ትሰማን እንጠቀማለን ማለት ነው። ቅዳሜና እሁድን በዚህ መልኩ እያሟሟቅን እንጠብቃለን። ከሰኞ ጀምሮ የምንሰራቸውን ስራዎች ደግሞ ነገና ከነገ ወዲያ አናውንስ አደርጋለሁ ማለት ነው። ከፈጣሪ ጋር ፍትህ ለኢትዮጵያ ባይዘዌ የጆርዲን ሀሳብ እንስማማለን። ያው ስራ ማቆሙ ትንሽ ከባድ ቢሆንም ምክንያቱም ምንድነው እያለች ያለችው ስለ ሌሎች ፌሚኒስት ሀሳቦቿ ሳይሆን ሴቶች ላይ ስለደረሰባቸው ጥቃት እንሰማለን። ያው ነው ዛሬ ያንተ ልጅ አልተጠቀም ማለት
ሄቨን ተጠቃች ማለት የሆነ ነገር አንተ ልጅ ትጠቃለች ማለት ማቆም ካልቻለ ህጉ ካልጸና ምናምን ያው ነው ትክክል እና ስቲል ይሄንን ሙቭመንት እንቀላቀላለን። ልክ ነው። ምንም ይሄ ነገር ሐሳቡ ባይዘው ጆርዲን ፌሚኒስት ተብላ አንዴ ፍሬም ስለተደረገች ነው እንጂ እዚህ ላይ ያነሳቸው ሐሳብ ጀስት ጄኒን ነው ሄልዝ የሆነ ነው። ሴቶችን ብቻ ስለሆነ ጥቃቱ ኦኬ፣ ሴት ግን ሴት ብቻዋ አልተፈጠረች። እናት፣ አባት፣ ወንድም፣ እህት፣ ሀገር አላት ባይዘው። ስለዚህ ሴትን ስናስብ ስለ እናቴ ነው፣ ስለ እህቴ ነው፣ ስለ ባለቤቴ ነው፣ ስለ ልጄ ነው እኮ ኖት ኦንሊ አባውት ሴቶች ብቻ አይደለም ይሄ ጉዳይ ማለት ነው። እኛ ወንዶችን አሁን ያለችው ነገር ጀስቲስ እያልን እኮ ነው። ለምሳሌ ፌስቡክ ላይ ብዙ ወንዶች ጀስቲስ እየጠየቁ ነው። ስለ ሴቶች ፍትህ እየጠየቁ ነው። እንኳን ሴት ሆና እንደዚህ ማራመዷ ኖርማል ነው። ግን ወንዶቹ ነው እዚህ ሙቭመንት ላይ መቀላቀል ጀስቲስ ነው እየጠየቁ ሌላ ነገር አይደለም። ፍትህ ነው። ማንኛውም ሰው ወንድም ሴትም ፍትህ ነው። ሴቶች ደግሞ ሞር በተጨማሪ በጣም ተጠቂ ስለሆኑ ስለተገኙ በዚህ ሰዓት አንድም ደግሞ ለምሳሌ ሰው ገድለው ወንዶች በነፃ የሚወጡበት አይነት ማስረጃ ተገኝቶ እድሜ ልክ ተፈርዶበት። አይኖይስ ጆርዲን የጠየቀችው ነገር አይ ቲንክ ሊያምታሽበት መንገድ እኔ አልተመቸኝም ማለት ለመናገር። ሴት ነች፣ ሴት ልጅም አላት። ሰልፍ ውጡ ሴንስ አንድ ሰው ግዴታ መንገድ ላይ ወጥቶ ሰልፍ መውጣት አይደለም፣ የቻለውን ያህል ይታገላል። አሁን ከረንት ባላት አቅም ሶሻል ሚዲያ ትጠቀማለች። በሶሻል ሚዲያ ሀሳቡን ሼር ማድረግ ነው ካመነችበት ሲምፕሊ ማለት። ሶሻል ሚዲያ ደግሞ ጉልበት አለው በጣም ምንም ጥያቄ የለም። ስለዚህ ትሰማን ያለች ድምጿ ትሰማ፣ መብቷ ይሰማ፣ ፍትህ ይሰጣል። በቃን ነው መገደል መደፈር በቃን ነው። እኛም ቢበቃቸውና ሴቶቻችንና ልጆቻችን በሰላም ቢኖሩ እንፈልጋለን። ምን ማለት ነገር የለውም። ስለዚህ እዚህ ጋር ያለው ዝም ብሎ ጆርዲን አይደል ማሰብ ያለብን። እዚህ ጋር ጆርዲን የሆነች ሳምበዲ ነች፣ አንድ ሰው ነች፣ የራሷ ዓላማና ሐሳብ ይዛ የምትራመድ። እዚህ ጋር ያነሳቸው ሐሳብ ግን ፍትህ ለሴቶች ስለሆነ ዊ ዲዘርቭ ፍትህ ሁላችንም ማለት ነው። ሬንጅ ሮቨር አዛርግን እያበራ ነው። ሰነጥቅ ሀሳብ ይመስላል። መሀል ለመሀል ኮብራ ነው የሚመስለው። ክረምትና አዲስ አበባ ኮሪደር ልማት በኋላ ወደኋላ ወደፊት የትም ሄዳችሁ እንዳለ ቆመዋል። ፈሩ ይመስላል። ገመችስ ታናሹ እንደሚሉታል ያውና አዛር ዳብርቶ የሚመጣው የሚሰማ ነገር አይመስልም። የሚሰማ ነገር አይመስልም። ገባ ነው ይመስላል። ሌሎች ካስዬ ማለማል ሰነጠቀው ሰገር ይመስላል። በቀጥታ የደረሰው ተመልክቶ ያለማንጫ ላይ ሜሲ ምን ያለ በጣም አስደናቂ ነው። ለዚህ ቤት እዚህ ደረጃ ላይ ከደረሰ ለቤተሰብ ለትንሽ መኪና ደግሞ አስብ። እዚህ ተንሳፋለች ቆቀች ተንሳፋለች። ኮብራ ነው የሚመስለው። በጣም ድምጋት ይፎካከር የሚያስበው የሱ ውሃ ገፋፍ ግን ቤቶቹ ይሄዳሉ። ወተር ፕሩፍ ናቸው እነዚህ መኪና አለ። እንግዲህ እንዴት ነው እንደዚህ የደፈሩት ግራ ገብቶኛል። አስቸኳይ ነገር ይኖርባቸው ምናምን። አይ እዛም ቢቆዩ መውጣት አይቀርም ብለናል። ገራሚ ነው። ደፋር መኪና ነው። ሌሎቹ ግን ሌሎቹ ቆመዋል። ሌሎቹ የኋላ አስገብተዋል። በመከላከል አሰውተዋል። የመከላከል አጫዋት ላይ ይገኛሉ። ኤሌክትሪኮች ግን ሀዛርድ አበረት ላለመስጠት ይመስላል። ይገርማል በእውነት ማለት አንዳንድ ጊዜ ባለፈው ክረምት ላይ እንደዚሁ ቱቦቹ ተዘግተው ቶታሊ የሆነ ሌቭል ስፔሱን አይ ቲንክ የሆነ ሜዳ ነገር አለ ሌቭል የማድረግ ነገር ነው እንጂ ይሄ ነገር እንዴት ነው ታስበው አይደል የሚሰራው? መንገድ ሲሰራ እንግዲህ ያው ማለት እንደዚህ ፍሳሽ ክረምት ወቅት አለ። ኦኬ ይሄ መጀመሪያ አይደለም። ባለፈው ክረምትም እንደዚህ አይነት በጣም ከፍተኛ ችግር አጋጥሞ ነበር፣ ሀፕን አድርጎ ነበር። በየፍሎሩ በየቤዝመንት ውስጥ ሁሉ ሞልቶ ነበር። ጭራሽ መሄጃ ምናምን ስለሌለው ሜዳ ስላደረጉት ቀጥታ ቤዝመንት ውስጥ ነበር። ቤዝመንት ውስጥ አሁን እኮ ውጭ ላይ የቆሙ መኪና ናቸው። አሁን በፊት እኮ ቤዝመንት ውስጥ የቆመ መኪና ሁሉ እኮ ነው ዳሜጅ ሆነ። ወርፍ መተመተ ቀጥታ ወደ ቤዝመንት ነው የሚገባውና አስበው አሁን የዚህ ባለ መኪና የዚህ መኪና ባለ ንብረት በቃ ከሰረ ማለት የሚገርም ነው። ኤሌክትሪክ መኪና በዚህ ሁኔታ በቃ ዳሜጅ ነው የሚሆኑት ቶታሊ። ኤኒዌይስ በጣም ብዙ ውድመት እያደረሰ ነው መንገዶቻችን።
አይደል ነው እንግዲህ ይሄ ታሊ የሚመለከተው አካሎች ይሄን ነገር ያያየ ይሆናል እዚህ ሀገርና የሚኖሩት መሐንዲሶቹ ለማስባለት አሁንም ቀጣይ ለሚሰሩ ስራዎችን በዚህ እነዚህ ላይም ሌላ የማስተካከያ ስራ መሰራት የሚችል ማለት እንጂ በጣም ሰው በጣም ተቸግሯል። መንገድ ላይ ሆነሽ ዝናብ እንዳይጥል ስፔሻሊ ደግሞ ሃይዌይ ላይ ሜን ሮድ ላይ ዝናብ እንዳይጥል በጣም ነው የምትፈሪ። ቶሎ ወይ ከዋና መንገድ መውጣት አለብሽ ወደ ሰፈር መንገድ። የሰፈር መንገድ ይሻላል አሁን። አዎ ቢያንስ ወንዙ ያልፋል ይሄዳል። እንደዚህ እንትን ስለሆነ ዝቅ ያለ ምናምንም ስለሚሆን ቁልቁለት ስለሆነ አልፎ ነው የሚሄደው። ምንም አትይም። እዚህ መንገድ ላይ ግን ክራውድ ከያዘሽና መውጣት ካልቻልሽ ተውጣሽ ነው የምትቀሪው በቃ እዚህ ማለት ነው። ሰበር ዜና የኢትዮጵያ አየር መንገድ በከባድ አጣብቂኝ ውስጥ እንደሚገኝ ተሰማ። ወደ ትግራይ ክልል በረራዎችን ለማቋረጥ እንደሚገደድ የዛሀበሻ ምንጮች ገልጸዋል። ዝርዝሩን እስከ መጨረሻው ተከታተሉት። የትግራይ ክልል ዳግም ወደ ለየለት ወታደራዊና ጂኦፖለቲካዊ ውጥረት ማምራቱን ተከትለው የኢትዮጵያ ሲቪል አቪዬሽንና የሀገሪቱ ኩራት የሆነው የኢትዮጵያ አየር መንገድ እጅግ ፈታኝ በሆነም የደህንነት አጣብቂኝ ውስጥ ወድቀዋል። ከቅርብ ቀናት ወዲህ የሱዳንና የኤርትራ ታርጋ የለጠፉ ወታደራዊ ተሽከርካሪዎች፣ ከባድ የጦር መሳሪያዎችና የተለያዩ ታጣቂ ኃይሎች ከህወሓት ጋር በማበር እስከ መቀሌና አላማጣ ድረስ መሰማራታቸውን የደረሱን የመረጃ ምንጮች ያመለክታሉ። ይህ ያልጠበቀ የውጭ ኃይሎች ተሳትፎም የተቀላቀለበት ወታደራዊ እንቅስቃሴ የአየር ክልል ደህንነትን ማለትም ኤርስፔስ ሴኩሪቲ ከፍተኛ አደጋ ላይ የጣለ ሲሆን አየር መንገዱ ወደ ክልሉ የሚያደርጋቸው መደበኛ የሲቪል በረራዎች ሙሉ በሙሉ ለማቋረጥ ሊገደድ እንደሚችል የዘርፉ ባለሙያዎች ለዛሀበሻ ገልጸዋል። ይህ ሁኔታ በአቪዬሽን ሕግና የደህንነት መነጽር ሲታይ እጅግ አሳሳቢ ነው። በዓለም አቀፉ የሲቪል አቪዬሽን ድርጅት ማለትም ICAO መተዳደሪያ ደንብና በሺካጎ ኮንቬንሽን አንቀጽ 9 መሰረት ማንኛውም ሉዓላዊ ሀገር በጦርነት ወይም በከፍተኛ የውስጥ ደህንነት መደፍረስ ምክንያት የአየር ክልሉን በከፊልም ሆነ በሙሉ የመዝጋት ሙሉ መብት አለው። ለኢትዮጵያ አየር መንገድ ደግሞ ከምንም በላይ ቅድሚያ የሚሰጠው የተሳፋሪዎች የበረራ ሰራተኞችና የአውሮፕላኖች ደህንነት ነው። በዘመናዊ የጸረ አውሮፕላን ሚሳኤሎችና የከባድ የጦር መሳሪያዎች የታጠቁ ኃይሎች መሬት ላይ መኖራቸው በማረፍና በመነሳት ሂደት ማለትም በዝቅተኛ ከፍታ ላይ ለሚበሩ የሲቪል አውሮፕላኖች ቀጥተኛ ስጋት ነው። በመሆኑም የኢትዮጵያ ሲቪል አቪዬሽን ባለስልጣን የአየር ክልሉን ከፍተኛ አደጋ ያለበት ዞን ማለትም ሃይ ሪስክ ኮንፍሊክት ዞን ብሎ የመፈረጅና በረራዎችን የማገድ ዓለም አቀፋዊ የሕግ ግዴታ ሊወድቅበት ይችላል ሲሉም የአየር መንገዱ ምንጮች ነግረውናል። ችግሩ ከቀላል የሀገር ውስጥ ግጭት አልፎ ቀጠናዊ የጂኦፖለቲካዊ ቅርጽ መያዝ እድሉን ጉዳዩን ይበልጥ ውስብስብ ያደርገዋል። እንግዲህ እዚህ ጋር በጣም የሚያሳስብ ዜና ነው እየሰማን ያለ ነው እና ጦርነት ባለበት ደግሞ ከዚህ ቀደም ጦርነት ምን ማለት እንደሆነ በተለይ ደግሞ በትግራይ ክልል የነበረው መከራ እናውቃለን። ምን ሀፕ እንዳደረገ ጦርነት ማለት ምን ማለት እንደሆነ በደንብ ነው የምናውቀውና ተመልሶ ያ ነገር ባይመጣ ነው ሁሌ የምንጸልየው የነበረው። ሆኖም ግን ያው በእኛ ፍላጎት ብቻ የሚሆን ነገር ስላልሆነ ፖለቲከኞቻችን መሪዎች እንግዲህ ልብ ገዝተው በውይይት ነገሮች መፍታት ካልቻሉ ዞሮ ዞሮ እኛ ፈለግንም አልፈለግንም ሊጀምሩት ይችላሉ። አስቸጋሪ ነገር እሱ ነው። አዎ በጣም ያው ሁልጊዜም ተጎጆ ህዝብ ነው እና እንዳለው ይሄ ዜና ምንም አዲስ ነገር አለ። ከዚህ ቀደም ያው ጦርነት ስለነበረ ፍላይቶች በሙሉ ተቋርጠው ነበር። ምንም ፍላይት ብቻ አይደለም ኤቭሪ ሰርቪሶች በሙሉ የባንክ፣ ስልክ፣ መብራት ኤቭሪቲንግ ተቋርጦ እንደነበረ ይታወቃል። እንኳንስ ፍላይት። ስለዚህ ጦርነት ከተጀመረ ዋናው ጦርነቱ እንዳይጀመር ያው መስራት ያለባቸው ባለድርሻ አካላት ሁሉም እንዳይነሳ እንዳይጀመር ማድረግ አለባቸው እንጂ ጦርነቱ አንዴ ከተነሳ እነዚህ ነገሮች በረራ የማይቋረጥበት ምክንያት አይኖርም። ኦብቪየስ ነው። ሴፍ ስለሆነ የአየር ስጋት ስላለው ስጋት ስለሚኖረው እዚህ ጋር እንግዲህ ለህዝባቸው ለአገሪቱ የሚያስቡ ፖለቲከኞች ካሉ ያው መጀመሪያውንም ከዚህ ቀደም ያው በቂና ከበቂ በላይ የሆነ ስቃይና መከራ አሳልፈናል በዚህ ጦርነት። አሁን በድጋሚ ወደዚህ እንዳያስገቡን ቁጭ ብሎ ተመካክረው ችግሮች የመፍታት ልማድ እንዲኖራቸው እኛ ከልብ እንጠይቃቸዋለን። በልክ ነው እንዴት ሰራ ይጉርበት እንደው አንዴ
እየዘፈነ ነው። እኔ ግን ሰካራም አይሰበርም። ሰክሮ ነው ወይስ ድራማ እየሰራ ነው? ግራ ገብቶኝ። እኔ ግን ባይዘው ብዙ ሰካራሞች ቱቦስ ምናምን ይገቡና ከዛ በነጋታው ውጥት ብለው ምናምን ሲንቀሳቀሱ ታዲያሰበርም ሰካራም ቁስላቸውንም ቀላል ቁስል ነው የሚሆነው። ቢቆስል እንኳን ወዲያ ነው የሚድነው ነው ወይስ ደግሞ ስለሚጠጡበት ያው ደንዝዟል ሰውነታቸው። ለዛ ነው አይት ይመስኛል ተደጋጋሚ እንጂ አንዳንድ ጊዜ የሚገቡበት ቱቦ እኮ በስማ ወለስ ከዚህ ማራችሁ ሰው ናቸው። በጣም የምትጠጡ ሰዎች ባካችሁ በልካችሁ ጠጡ። ቦታ ምረጡ። አረ ቦታ ምረጡ። ለመስከር ቦታ ምረጡ ስለ ለመስከር ሳይሆን ሊስ ቤታቸው ሆነው ቢጠጡ ይተኛሉ። የትም ቢጠጣ ችግር የለም፣ ግን መስከር የለበትም። አቅሙ ዋናው ነገር ነው። ግን ቤታቸው ሆነው ቢጠጡ ደግሞ ቢያንስ ቱቦ ውስጥ የመግባት አቅማቸው ይቀንሳል። ቤትም ከሰከረ ቤት ውስጥ ስንት ነገር አለ፣ ቢላ አለ፣ እሳት አለ። መስከር የለበትም ነው ዋና ፖይንቱ። መጠጥ እኮ ሰው የሰው ልጅ መጠጥ ቢጠጣው ደስ የሆነ ለመዝናናት ምናምን ነው እንጂ እንደገና ለራሱ ላይ ተጨማሪ ጉዳት ለማድረስ አይደለም መሆን ያለበት። እሱ ልክ ነው። በዚህ ሁኔታ ቱቦ ውስጥ ገብቶ ህይወት ያለፈ ሰው አውቃለሁ በአካል እንደዚህ እየጠጣ ማታ ማለት ነው። ልክ የሚሰራ መንገድ ላይ ነው ማንሆል አለ ትልቅ የድሬኔጅ ቀጣ ብረት እንደወጣ ነው እንግዲህ ገና በደንብ ሳይደፍን እንቅፋት አዳልጦት እዛ ከብረት ውስጥ ሄዶ ነው የተሰካው። አንገት ሲወርድ ብሎ እዛው ነው የሞተው። ማንም አላየውም። የሆነ ሰው እየሄደ ነበር ግን የት እንደገባ ተብሎ ማለት ነው። ጠዋት ሲታይ ጉድጓድ ውስጥ ነው የገባው ልክ እና ይሄ እንደው ዝም ብሎ ምናልባት ቀላል ነገር አይደለም። መጠጥ ቀላል ነገር አይደለም። ቤተሰብ የሚበትን በጣም 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 መጥፎ ለማን ሰው ምንም ሁሉም ሰው እኮ መጠጥ ሊቀማመስ ይችላል በየቤቱ ከጓደኛ ጋር ምናምን፣ ግን ሲያስፈልግም በልኩ ራሳችንን ሎስ እስክናደርግ ድረስ መጠጣት ለሞትም ለአደጋም እሱ ብቻ ነው የሚተው። ቤተሰቦች እንኳን የሚበትኑ በዚህ በብዛት አሉ እንደዚህ ያላቸው ነገር። ብዙ ጊዜ ደግሞ ባይዘው የሚጠጡ አባቶች የሚያስተዳድሯቸው ትልቅ ቤተሰብ እና እባካችሁ እንላለን። ሁለቱ እንዲዋደዱ አልፈለግሽም። የልጅሽን በአጠቃላይ እንደገባኝ ከሆነ የልጅሽን ፍቅረኛ አልፈለግሻት? አዎ፣ እውነተኛ ታሪክ ላይ የተመሰረተ ነው። በነገር ኧረ ተይ፣ እውነት። የማን ነው? በአንድ ወቅት እኔ በእድሜ ከሚያንሰኝ ሰው ፍቅር ይዞኝ ነበር። ወይ ጉድ! ፖፖ ላይ የሚቀመጥ ነው። በቃ እኔ 26 ዓመት ምናምን አካባቢ ላይ የዛሬ ስንት ዓመት ምናምን ነው። ከዛ እሱ 24 ዓመት ምናምን ነበር፣ 24 or 23። ግን እኮ ልዩነታቸው 2 ዓመት ነው። ያው ግን ቤተሰቦቹ በቃ እድሜውን በጣም ክርር አደረጉት። ማለት ልጅ ሌላ ነው፣ በጣም ልጅ ነው። በጣም ተደጋገመብኝና ከደሃ ለምን ልጅ ከሆነ ወስዳችሁ ፖፖ ላይ አታስቀምጡትም? ዳይፐር እንሰሩለት አልኩኝ ለእነሱ ያልኩትና እኔ ብዙ ነገሮችን ወደ ሚዲያ ማመጣው ከራሴ ላይፍ ኤክስፒሪየንስ ነው ክሬት ማድረጋቸው ነገሮች። ስለዚህ ገለበጥሽው። አሁን የገባኝ እነሱ ቦታ ላይ አንቺ ሆንሽና ፖፖ ላይ ነው ባየው አንቺ ሆንሽ ማለት ነው። እንጀራ ሆነኝ ኤክስ ህይወቷን ሳይቀር እንጀራ ያደረገች ነች። ከተመልካች የመጣልኝ ጥያቄ ነው። ሳሚ ወንድ ጓደኛሽ ሳሚ ፖፖ ላይ ነው፣ ትክክለኛ ስሙ አይደለም፣ ግን ደግሞ በሱ እስከ መጠራት ደርሷል አልሽ መሰለኝ። ያ በቀል ነው? በቀል አይደለም። የደረሰብኝን ነገሮች እንዲጠቅሙኝ አድርጌ ሰርቻቸዋለሁ እኔ በመፈልገው መንገድ። ግን እኮ አሁን እንደሚገባኝ ወላጆቹ ነው አይደለ? አንቺ ትልቅ ነሽ ለሱ፣ እሱ 24 ዓመቱን አንቺ 26 ነሽ ነው አይደለ? አንቺ ለሱ ሹገር ማሚ ነሽ ነው ያሉት። ይሄን እነሱ ላሉት እሱ ለምንድን ነው ፖፖ ላይ ነው እየተባለ የሚወቀሰው? አሁን እሱ ሲመጣ ከነ ቤተሰቦቹ አይደለም የተዋወቅኩት። ስለዚህ ስንገናኝና ፍቅር ሲያስይዘኝ ስወደው ስለራሱ ሲነግረኝ እኮ አጠገቡ ቤተሰቦቹ አልነበሩ። ራሴ ሄጄ በጀመርኩት ጉዳይ ላይ ራሴ ጨርሰዋለሁ የኔና የሷ ጉዳይ ነው ብሎ መስመር ማበጀት ይችል ነበር። ሴት ልጅ ወልደሻል፣ ነገ
የፍቅር ጓደኛ ይዛ የምትመጣበት ደግሞ ዘመን ይመጣል። አንቺ ያጋጠመሽ ነገር ልጅሽ ላይ ቢያጋጥም ውሳኔሽ ምንድን ነው? ታናሿን ትንብትል ብትወድ ኤጅ ብዙም ማተር አያደርግም ነው የምለው እኔ። ግን አሁን እንደነገርሽኝ የ2 ዓመት ልዩነት ነው። አዎ ዋናው የሰዎቹ መገባባት በፍቅር አብሮ የመኖር ጉዳይ ነው እንጂ እድሜ ችግር የለውም። ማንም ሰው ሄዶ ራሱን ችሎ ለአቅመ አዳምና ለአቅመ ሔዋን ደርሶ ቤተሰቡን አማክሮ ባልጀመረው ጉዳይ ላይ ኃላፊነት መውሰድ አለበት። መቆም ካለ ማናገርም መፍታት ጉዳዩ መለያየትም ካለበት ቁጭ ብሎ አይኗን እያየ እንደጀነጀናት ሁሉ አይኗን ደግሞ እያየ እኔና አንቺ እንደዚህ ነን፣ አብረን መቀጠል አንችልም፣ አብረን እንቀጥላለን ብሎ ራሱ መጨረስ አለበት እንጂ ልክ ቤተሰቦቹ ትምህርት ቤት ስትሄድ ምሳቃህን የሚይዙልህ እኮ ልጅ ስለሆንክ ነው። ምሳቃውን ይዘውለት አይደለም እኔ ጋር የመጣው ገባ። ራሱን ችሎ ነው የመጣው። እየተራመደ አስፋልት ተሻግሮ በስርዓት ነው የመጣው እንጂ ከኋላ ምሳ ተይዞለት በቃ ካወራችሁ በኋላ ይዘሽው ነይ እሺ ተብዬ ከእናቱ ኃላፊነት ወስጄ አይደለም የጀነጀንኩት። ራሱን ችሎ አድግ ያለው ብሎ ነው የመጣው። ለዛ ቤተሰቦቹ ጣልቃ ሲገቡ አይ ይሄ የኔ ጉዳይ ነው ብሎ ኃላፊነት መውሰድ ነበረበት። በዚህ የእድሜ ልዩነታቸውም የነክል የተጋነነ አይደለም። 2 ዓመት አለው ማለት በጣም ኦልሞስት ተማጣኝ ናቸው። ዝም ብሎ ነው እንጂ ግን ያ የኛ ሀገር ያለው ባህል አለ። ጊዜ ባን ነው ተለቅ የሚለው ከሚስትና እስካሁን ድረስ በመጣ ነው ትሬንድ። ሴት ደግሞ 1 ዓመት በወራትም እንኳን ብትበልጠው እኩል እንኳን ብትሆን ኢቭን ደስ አይላችሁ። የድሮ የለመድነው ነገር ኢቭን 20 ዓመት ወጥ እኩል ቢሆኑ እንዴት ነው ትልቅ ናት ተብሎ ነው የሚታሰበው። እኩል ናቸው ማለት ነው የሚባለው ሲጀመር እሷ ትበልጣለች በሚል ነው የሚወሰደው መንፈሱ አለ እና ከእንትን አንፃር ነው እንጂ እያየ ነው እኮ አሁን እኮ ምን ጭራሽ ለህሊና የሚከብድ ሁሉ ጋብቻ እኮ ሀፕን እያደረገ ነው። አሮጊቶች ምናምን እሱ እንኳን ብዙ ጊዜ በዚህ ማለት እኔ ባይዘው ደስ አይልም ሳይሆን ሰዎች የመግባባታቸውና ህይወት ለመጀመር ለመጨረስ የሚያበቃቸው ነገሮች ይዘው መጀመራቸው ነው። ዋናው ነገር ፍቅር፣ ዋናው ነገር መተሳሰብ ነው። ዋናው ነገር መከባበር ነው። ትዳር ላይ እነሱ ናቸው እንጂ እሱ ስላነሰ እሱ ስለ አሁን ወንድ ልጅ ብዙ ጊዜ ወልዶ ሌላ ኮሚትመንት ሲገባ ኖርማል ነው። ሴት ልጅ ወልዳ ከነልጆቿ ሌላ ኮሚትመንት ስለመግባት ስትሞክር ግን ኖርማል ነው። ብዙ ጊዜ ሀገራችን ውስጥ ያሉት ነገሮች ሁሉ ኖርማል ናቸው። ሴቶች ላይ ለምን እንደሆነ አላውቅም። ጊዜ እንደሚቀይራቸው እናምናለን። ሁሉም ሰው በየትኛው እድሜ ላይ ከሚግባባው ሰው ጋር መጋባቱ ለኔ ኖርማል ነው። ኦፍ ኮርስ ነው። እዚህ ኢንተርቪው ላይ ያው ከሰይፉ ጋር ሲሆን ባደረገችው ኢንተርቪው ላይ በጣም ለወጣቶች አሪፍ ትምህርት ሊሰጥ የሚችል ነገር ፖይንቶች ስላነሳች እግረ መንገድ እንዳለችው እንደዚህ ነው። ብዙ ጊዜ የኛ አገር ሪሌሽንሺፖች በግል ይጀምሩና ከዛ በፋሚሊ ኢንተርቬንሽን በፋሚሊ ጣልቃ ገብነት ደግሞ ይቋረጣሉ እና እሱ ፖይንት በጣም ብዙ ሰዎች ህመም ስለሆነ በዛውም እንድንማርበት ብለን ያቀረብነው። ሙሉውን ደግሞ ማየት ከፈለጋችሁ በዩቲዩብ ቻናሉ ቢማሩበት በጣም ደስ ይለናል። ስንጀምርም አስበን እስከምን ድረስ መሄድ እንችላለን ብለን መጀመር አለብን። ስናቆም ደግሞ በትክክለኛ በደም አይተን መዝነን ነው እንጂ ሳምበዲ መጥቶ አስተያየት ስለሰጠ መሆን ነው ዋናው ፖይንትና ለዛሬ የነበረን ቆይታ ይሄን ነበር። እናንተን ያዝናናሉ ብለን ያሰብናቸውን ቪዲዮ ሰብሰብ አድርገን ይዘን መጥተን ነበር። በቀጣይ በአዳዲስና ወቅታዊ በሆኑ ቪዲዮዎች ተመልሰን እንመጣለን። እናንተ እስከዛው ሰብስክራይብ ማድረጋችሁ እንዳይረሳ። እናመሰግናለን። ባይ ባይ።